ሰላም አለው ለጊዜው ዛሬ በጣም ጥቂት ነው 4-5 ደቂቃ ከተናገርኩ ነውና ቶሎ ብዬ ሐሳቤን ለመናገር ፈልጋለሁ። ዛሬ ከወትሮ ይልቅ ለየት ያለ ሰውን የሚያመሰግነው አንድ ግለሰብ ወይንም አንድ ሰው ለማመስገን ብዬ ነው የመጣሁትና አቀኝም አላቀውም፣ ነገር ግን በስራው አቀዋለሁ። በመልካም እጆቹ ስራ ግልጽ በአደባባይ እያሳየ ያለውን ይህንን ሰው ለማመስገን ፈልጋለሁ። by the way, I'm not politics, I'm just like normal person ነኝና እንደዛ እንድትወስዱኝ ፈልጋለሁ። አብዛኛ ይህንን ነገር ስናገር በወንጌል አማኞች ላይ በቤተ ክርስቲያን ላይ በእኛ ሶሳይቲ ውስጥ የሚሰሩትን ሰዎች አናመሰግናቸውም። ለምን እንደሆነ አላቅም፣ አናመሰግናቸውም። ጸሎቱ እንዳለ ሆኖ ለባለስልጣናት እንደምንጸልይ መጽሐፍ ቅዱስ እንደሚናገረን፣ ነገር ግን እንዲሁ በመድረክ ወይንም አንዳንድ ነገሮችን አፕሪሺየት መደረግ አለብን። ለምሳሌ በአሜሪካ ቤተክርስቲያኖች ሁሉ ላይ የሆነ ወራት አለ፣ የፓስተሮች አፕሪሺየት ቀን ተብሎ ወይንም ታንኪዩ የሚሉት ቀን አላቸው። ፓስተር አፕሪሺየት ዴት ተብሎ በጣም የሚደረገው በመንፈሳዊ ዙሪያ ወይንም በወንጌል አማኞች ዙሪያ እንደዛ አይነት ቀናት አለና በእኛ ሶሳይቲ ውስጥ የሚሰሩት በመንግስት መስሪያ ቤት ሆነው ከህዝብ የወሰደውን አደራ ያንን እየሰሩ እየተጉ ያሉትን በጣም አፕሪሺየት ልናረጋቸው ይገባል ማለት ነውና ብዙ ጊዜ በወንጌል አማኞች መድረክ ላይ እንዲህ አይነት ነገር አይታይም እና ልናመሰግናቸው ይገባል። ይህንን መጽሐፍ ቅዱስ በደንብ አድርጎ ይናገራልና ትንሽ ይህንን ለማወቅ ከፈለጋችሁ ወደ ሮሜ ጎራ ብትሉ ደስ ይለኛል። ስለዚህ ይህንን ሊያመሰግነው የሚፈልገው ሰው የአዋሳ ከንቲባ ጥራቱ በየነን በጣም አርጌ አፕሪሺየት አደርጋለሁ፣ አድናቅም ነኝ። እዚህ ሀገር ምንም አይነት ዜጎች ብንሆንም የእውነት ነው የምላችሁ እኔ ከመቼው በቃ እዚህ ሀገር በቃ አሁን አንሎንም እዚህ ሀገር አልኖርም በቃ ሄዳለሁ እያልኩ ያው አመታት ምናምን በቃ 10 ምናምን አመታትን እያስቆጠርኩ ነው ያለሁትና አሁን ግን ከእንግዲህ በኋላ ኖ ሞር ትንሿን ዩሮፕ ስላደረክ በእጆችህ ስራ በምታደርገው ስራ ሁሉ ጥራቱ በየነን በጣም አርጌ በእውነት የላቀ ምስጋና አለኝ። እግዚአብሔር አምላክ ይባርክህና ትንሿን ዩሮ አሜሪካ እንኳን እንደዚህ አታምርም፣ እንደ አዋሳ አታምርም። በቃ ዩሮፕ ሀገራት አለ አይደለም 25 በስት እንደ ወርልድ ዩሮፕ ሀገራትን ገብታችሁ ስታዩ ጋግል ስታረጉ ታገኙታላችሁና በጣም በስት የሆነ ከተማ በአፍሪካ ውስጥ የሆነ አንደኛ ስላደረክ የምናየው ነገሮች ሁሉ በጣም አስደናቂ ነገር በጣም ሶ አሜዚንግ የሆነ ስራ እየሰራይ ስላለ አድናቂህ ነኝ። እኔ እዝም ያለነው ሶሳይቲ አጠቃላይ ህብረተሰብ ኢትዮጵያውያኖች በጣም ያደንቁሃል፣ በጣም ይወዱሃል። በዚህ አጋጣሚ ወደ አሜሪካም ወደ ሚኒሶታም ጎራ ብትል በክብር እንቀበልሃለን። በጣም ነው አይብሽ መተህ የስራ ኤክስፒሪየንስ የስራ ልምድ እንደም ብትመጣ ኮሚኒቲያችን በጣም በደስታ እንቀበልሃለን። በዚሁ ሊያሳስብህና እንደ ኮሜንት ሊያረግህ ፈልጋለሁ። በጣም ነው በስራህ በእጆች ስራ የኮራንብህ ማለት ነው። እዚህ ብንኖርም እንደገና አይሆፕ በጣም በቅርብ ጊዜ እንደገና ተመልሰን ኢትዮጵያ ላይ ዲቪ ቆርጠን እንደምንመጣ አትጠራጠርና እንዲህ ከሰራህ ማለት ነው ዶንት ጊቭ አፕ ዩ ኪፕ ጎይንግ። በቃ ምንም አይነት ነገር ወደ ኋላ የሚያስቀርህ ነገር ብዙ ቻሌንጆች ሊኖር ይችላል፣ ነገር ግን ወደ ኋላ አትበል፣ ቀጥልበት ልል ፈልጋለሁ። በዚህም አስይዤ ደግሞ መናገር የሚፈልገው ያዕቆብ ምዕራፍ 2 ከቁጥር 22 ላይ እንዲላል እምነትም ስራ አብረው ይሰራል ይላል። አብርሃም ልጁን ይስሐቅን በመሰዊያ ላይ ባቀረበው ጊዜ እምነቱ በስራ ተፈጽሟል ይላል። ይሄንን ስናገር ምንድነው እምነት አለኝ ሰው ይላል። ሌላው ያዕቆብ ውስጥ እምነት አለኝ የሚል ሰው በስራው ያሳያል ይላል። እምነቱ ግን ዝም ብሎ በስራ ካላሳየ እምነቱ ከንቱ ነው ይላል። ይህ ሰው አቶ ጥራቱ በየነን
እምነት ቢኖረው በስራ ነው ስራዎቹ እቅዶቹን በሙሉ የሚሰራ ሁሉ በይፋ ነው በቃ ኦብቪስሊ ሰው እስከሚያደንቀው ድረስ ለየት ያለ ትንሿን ዩሮፕ አዋሳን ስላደረክ በጣም እጅግ አድርገን ነው ምናደንቅህና ያዕቆብ ምናገረው እምነት አለኝ የሚል ሰው በስራ ሲያሳይ ካላሳየ እምነቱ ከንቱ ነው ይላል ስራው ደግሞ ከለለ እምነቱም ከንቱ ነው ይላል በቃ ይገለብጣል ከላይ ከታች ያደርገዋልና እንዲህ ነው ይሄንን በጣም እናደንቀሃለን ማለት ነው ቀጥሎስ ያዕቆብ ደግሞ 2:24 ላይ ሰው በእምነቱ ብቻ ሳይሆን በስራው እንደሚጸድቅ ይናገራል ይላል በስራው እንደሚጸድቅ በስራው እንደሚታይ ማለት ነው ይሄንን ይናገራልና በጣም እንደገናም ደግሞ ያዕቆብ 2:26ም ላይ እንዳው በዛው ምዕራፍ ላይ ከነፍስ የተለየ ስጋ የሞተ ነው ይላል ከነፍስ የተለየ ስጋ የሞተ ነው እንዲሁም ደግሞ ከስራ የተለየ እምነት የሞተ ነው እያለ ይቀጥላል እና በጣም ስራህን በተግባር አድርገህ ስላሳየህ በጣም እናመሰግናለን በእውነት ነው የምለው እኛ በጣም ብዙ አሁን በጣም አስቸጋሪ ዘመን ላይ ነንና ያለነው በቃ ያው የፖለቲካ እንትኖቹ ካራክተሩ አሁን ኮምፕሊትሊ እየተቀየረ ነው ያለውና እንደገና ሀገራችንን እንድንወድ እንደገና በቃ ማን ነው ዮሴፍም እንደዛ ብሏልና ሙሴም እንደዛ ዮሴፍ እንደዛ ብሏል እኔ ከሞትኩ በኋላ አለው እንደገና አጥንቴን የተወለድኩበትን አገር እንደገና መልሰ በአገሬ ላይ እንድትቀብርልኝ ብሎ ተናግሯልና ሙሴ ከዛ በኋላ ከፈርዖን እጅ ህዝቡን ወደ ከነዓን ሲያመጣ የዮሴፍ አጥንት ይዞ እንደመጣ ነው መጽሐፍ ቅዱሳችን የሚናገረው እንደዛው ልክ at the same time ያዕቆብም እንደዚህ አይነት ነገር ነው የተናገረውና በጣም ለያዕቆብ ዮሴፍም እንደዛ ተናግሯልና እንደገና ተመልሰን ወደ ተወለድንበት አገር እንደገና አይኖቻችንና ፍላጎታችንን ኢንቨስት ልናደርግ እንደገና በስራይ ስለማረከብ እጅግ አድርገን እናመሰግናለን በእውነት እና በዚህ አጋጣሚ ለቤተ ክርስቲያንም ይሁን የከተማ ሬሲደንቶች ምንድነው የሚባለው የከተማ ህዝብ በሙሉ እንዲህ አይነት ሰዎችን ልናመሰግንና አፕሪሺየት ልናደርጋቸው በጣም ይገባል በእውነት እና አንድ ጊዜ ትዝ ይለኛል አብይ ያለፈበት ጊዜ ነው መሰለኝና መጀመሪያ ጊዜ እነዚህ ጡረታ የወጡ ብዙ የጄኔሬሽን የትውልድ ሀብት እየበሉ የቆዩትን ጡረታ መውጣት ሲገባቸው ብዙ አመት እዛ ቁጭ ብሎ የሚበሉትን አብይ መጥቶ ለቃቀማቸውና ኢትዮጵያ ታመሰግናችኋለች እያለ ሽልማት እየሰጠ እረፉ እያለ ነበር ኢትዮጵያ ታመሰግናችኋለች እያለ አሳረፋቸው ከዛ በኋላ ነው ስራውን በደንብ መስራት ማረስ የጀመረው ማለት ነውና ምን ለማለት ፈልጌ ነው ጥሩ ከሰራይ አይደለም የአዋሳ ወይንም የሲዳማ ክልል ሳይሆን ኢትዮጵያ ታመሰግንሃለች ስለዚህ መልካም ስራ እምነት ብቻ ሳይሆን በስራይ ትልቅ ነገር እየሰራ መሆኑን በጣም ተገንዝበናል በጣም አንደርስታንዲንግ አድርገናል የእውነት ነው አሁን በቃ እኔ ከእንግዲህ በኋላ በእውነት ነው የሚላችሁና እኔ ጡረታ ወጥቼ ነው በቃ እዚሁ ጡረታ ወጥቼ ነው ወደ ሀገሬ የሚገባው እያልኩ ነበርና ነው እንዲህ ከሆነማ በጣም አይታስብም እዚህ መኖርና ብዙ ስትሬስፉል የሚያደርጋል ብዙ ነገሮችን በቃ እንትን የሚያረጋችሁ ነገር አለ ሰላም አለ በመድራችን ላይ ሰላም አለ ጸሎት አለ ኮሚኒቲ አለ ሶሳይቲ አለ ባንድ ላይ መብላት አለ ባንድ ላይ መራብ አለ ባንድ ላይ መጥገብ አለ ባንድ ላይ ማልቀስ አለ ባንድ ላይ መደሰት አለ ይህ ነው አሁን እኔ የናፈቀኝና ይህ በዚሁ እንዲቀጥል እናመሰግናለን thank you so much appreciate በእውነት ጥራቱ እናመሰግናለን እግዚአብሔር አምላክ ይባርክ እግዚአብሔር ደግሞ ሲሰራይ አይምሮይን ኢንጂነር አድርጎ ነው የሰራውና ስላንተ ቤተሰብ ልጆች ቤተሰቦች አንተም የልጆችን ስራ የተባረካችሁ ነው
አምላክ እግዚአብሔር ይባርካችሁ። ተባርከ ይቅር ለበረከት ሁን።